ስለዚህም ሱረቱ ተውባ ቁጥር 51 ላይ ሙስሊም ምንድነው የሚለው? ከጠላት ጋር እየታገለ የኢስላም ጠላቶችን እየተፋለመ ሞት ወይ በሽታ ወይ ጉዳት ወደ ኋላ ሳያስቀረው ይልቁኑ ቁጥር 51 ላይ ምን ይላል? ሱረቱ ተውባ ላይ እንደተቀመጠው ቁል ለን ዩሲበና ኢላ ማ ከተበላሁ ለና፣ ቁል በላቸው ለን ዩሲበና ምንም ነገር አያገኘንም ወይም ምንም ነገር አይደርሰንም ኢላ ማ ከተበላሁ ለና፣ አላህ ለኛ የጻፈልን ካልሆነ በቀር። ድልም ሊሆን ይችላል ወይ ሰማዕትነት፣ ሸሂድነት፣ መገደልም ሊሆን ይችላል። አላህ ለኛ የጻፈው ካልሆነ በስተቀር እሱ ያልጻፈው ነገር ምንም ነገር ሊያገኘን አይችልም። የደረሰብንም የደረሰንም ሁሉ ምን ሆኗል ማለት ነው? ድሮውኑ የተጻፈ ነው ማለት ነው። በተጻፈ ነገር በተወሰነ ነገር አምነን ተቀብለናል። ወደ ሐዲስም ስንመጣ ነቢያችን አለይሂ ሰላቱ ወሰላም አብዱላህ ኢብኑ ዐምር ኢብኑ አልዓስ ረዲየላሁ ዐንሁማ ባስተላለፈው ሐዲስ መልእክተኛው እንዲህ ሲናገሩ ሰማሁ አለ። ከተበላሁ መቃዲረል ኸላኢከ፣ አላህ የፍጥረታትን ዕጣ ፈንታ የፍጥረታትን ውሳኔ ጻፈ ቀብለ አን የኽሉቀ ሰማዋት ወልአርድ፣ ሰማያትና ምድርን ከመፍጠሩ በፊት ቢ50 አልፈ ሰና፣ 50 ሺህ ዓመት አስቀድሞ። ሰማያትና ምድርን ሳይፈጥር ከ50 ሺህ ዓመት በፊት አላህ አስቀድሞ በዚህ ዓለም ላይ የሚከናወኑ ነገሮችን ሁሉ ወስኖ ጽፏል፣ አስቀምጧል። ስለዚህ ቀድሞ በተወሰነ በተጻፈ ነገርም አምነን ተቀብለናል። ተጨማሪ ሐዲስ ዑባደት ብን ሳሚት ረዲየላሁ ዐንሁ ሲናገር ታላቁ ሰሃቢ ዑባዳ አነሁ ቃለ ሊብኒሂ፣ ልጃቸውን ሲመክሩ ምንድን ነው ያሉት? ያ ቡነየ፣ ልጄ ሆይ አሉት፣ ኢነከ ለን ተጅድ ጣዕመል ኢማን፣ የኢማንን ጥፍጥና አታገኘውም ማለት ሐታ ተዕለመ፣ እስክታውቅ ድረስ አነ ማ አሳበከ፣ አንተን ያገኘህ ነገር በጠቅላላ ለም የኩን ሊዩኽጢአከ፣ ካገኘህ በኋላ መጀመሪያውኑ ሊስትህና ሊያልፍህ እንዳልነበረ እስክታውቅ ድረስ። ወማ አኽጠአከ፣ የሳተህና ያለፈህ ነገር በጠቅላላ ለም የኩን ሊዩሲበከ፣ ሊያገኝህና ሊደርስብህ እንዳልነበረ እስክታውቅ ድረስ የኢማንን ጥፍጥና አታገኝም። የኢማን ጥፍጥና በውስጥህ እንዲገባ የምትፈልግ ከሆነ እስከዛሬ ድረስ ያገኘሃቸው ወይም ደግሞ የደረሱብህ ነገሮች ሁሉ ድሮም በኔ ላይ የተጻፉ ናቸው። ሊስቱኝ ሊያመልጡኝ አልነበረም። እስከዛሬ ድረስ ደግሞ እኔ ያላገኘኋቸው ያለፉኝ ነገሮች በጠቅላላ ኸይርም ሆነ ሸር እኔ ላይ የተጻፉ ሊያገኙኝ እንዳልነበሩ ማመን አለብኝ ብለህ መወሰን አለብህ። ከምክንያት ጋር ብቻ እያገናኘን አንቆልፈው። በእንቅፋት ተመተህ ከወደቅህ በኋላ እግርህ ተገሽልጦ ደም እንኳን ቢደማ ካንተ የሚጠበቀው ምንድነው? ይሄ ነገር ባንተ ላይ ተጽፎ የነበረ ነው። ስለዚህ ቀደረላህ ወማ ሻአ ፈዓል፣ አላህ ወስኗል፣ እሱ የፈለገውን ሰርቷል ብለህ ከክስተቱ በኋላ ቀደር መሆኑን አምነህ ተቀበል እንጂ እያየው ቢሆን ኖሮ እግሬን እንቅፋት አይመታኝም፣ አይገሸለጥም፣ ደምም አይፈሰኝም ነበር። ያገኘህ የደረሰህ ነገር እንዲህ ቢሆን ኖሮ አያገኘኝም፣ አይደርስብኝም፣ ስቶኝ ያልፍ ነበር ትላለህ። ምን ማለት ነው? አሁንም ግትር ሆነ እውነቴን ነው እያየው ቢሆን ኖሮ እንዲህ አልሆንም ካልክ ማን ከለከለ ታዲያ? መጀመሪያ በእንቅፋቱ ከመመታት በፊት እግርህ የተገሸለጠበት ስፍራ ከመድረስ በፊት አይንህ ተጋርዶ ነበር እንዴ? ማን ነው አይንህን በጨርቅ የሸፈነው? እያየህ አትሄድም? እያየማ ነበር የሚሄደው። መቼ አይኑን ሸፈነ? ታዲያ ለምንድን ነው እያየው ቢሄድ ኖሮ አይመታኝም ነበር የምትለው? ይሄ ማይሰራ ነገር ነው። ሰበብን ከሙሰበቡ ከውጤቱ ጋር ማቆራኘት የሚቻለው ወደፊት ለሚመጣ ነገር ነው። ፓስት ሆኖ ላለፈ ነገር አይደለም። ፓስት ሆኖ ያለፈን ነገር ልትቀይረው አትችልም፣ ወደ ኋላ ልትመልሰው አትችልም። ኸይርም ሆነ ሸር አንተን የደረሰ ወይ የደረሰብህ ነገር ሊስትህና ሊያመልጥህ እንዳልነበር አምነህ ተቀበል። አላህ የቀደረው ከጀርባ ያለውን ሂክማ ጥበቡን አንተ አታውቀው። ከምክንያት ጋር ማቆራኘት የምትችለው ፊት ለፊት ያለፈን ነገር ነው። ያለፈን ነገር ማን ነው? ፊት ለፊት የሚመጣን እንጂ ያለፈን አይደለም። ምን ማለት ነው ፊት ለፊት ሲባል? እኔ እኮ ከዚህ በኋላ ጠንክሬ ብሰራ ብበረታ የተዋጣለት ሀብታም ነጋዴ ሆናለሁ አልክ። ሞክር፣ አላህ ሊያሳካልህ ይችላል። በመልፋት ጥረት በማድረግ የንግድ ሲስተሞችን በማጥናት ወደፊት አልፎልህ ምን ልትሆን ትችላለህ? ሀብታም ነጋዴ ልትሆን ትችላለህ። በርትቼ ካጠናሁኝ ከበረታሁኝ ላይብረሪ በየቀኑ ከገባሁኝ ወደፊት የሚደረገውን የሴሚስተር ፈተና እደፍነዋለሁ በል ትችላለህ። በአንተ እጅ ነው፣ ሙከራ ነው ያለ። ካለፈ በኋላ ግን ወይ ወደቅ ወይ ሀብቱ አልተስተካከለልህም፣ ከሰርክ። ምን አለ ሰርቼ ቢሆን ኖሮ ያልፈልኝ ነበር፣ አጥንቼ ቢሆን ኖሮ አልወድቅም ነበር። ከየት የመጣ ነገር ነው? ቀይረዋ፣ ወደ ኋላ ተመለስ። አትችልም። ስለዚህ ያገኘህና የደረሰ ወይ የደረሰብህ ነገር ሁሉ ሊስትህ አልነበረ። ይሄንን አምነህ መቀበል አለብህ። የሳተህና ያለፈ ሁሉ ሊያገኝህ አልነበረም። አለበዛ ሁሉን ነገር ወደ ምክንያቱ አንጠልጥለህ እንዲህ ቢሆን ኖሮ እንዲህ ቢሆን ነበር ካልክ ዓለሙ የራስህ ነበር ማለት ነው። ዓለም በጠቅላላ ዓለም ላይ ያለው ሀብት ሁሉ የኔ ነበር በል። ለምን?
ጠንክሬ ብሰራ የዓለም ንግዶችን ሁሉ ብቆጣጠር ዓለም ላይ ያለው ሁሉ ሀብት የኔ ነው በላ። ይሄ የተሳሳተ አካሄድ ነው። በሆነና በተከሰተ ነገር ላይ ቢሆን ኖሮ የሚል ማሰሪያ አንቀጽ አይሰራም። ወደፊት በሚመጣ ነገር ላይ ግን ጥረት አድርግ። አላህ ከወፈቀህም ይሳካል፣ ካልሆነም አይሆንም ነው። ያንን ነው አምነን ልንቀበል የሚገባው። ያንን መከሩትና ቀጥለው ምን አሉ? ፈኢኒ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ ሲሉ ሰምቻለሁና የቁል ምን አሉ? ኢነ አወለ ማ ኸለቀ አላሁ ተባረከ ወተዓላ አልቀለም አላህ ቀለምን መጀመሪያ አካባቢ ላይ ፈጠረው። ከዛም ፈቃለ ለሁ እክቱብ ጻፍ በማለት አዘዘው። ፈቃለ ቀለምም አለ ያ ረቢ ወማ አክቱብ ጌታዬ ሆይ ምንን ልጻፍ ሲል ቃለ እክቱብ መቃዲረ ኩለ ሸይእን ሐታ ተቁመ ሰዓ በዚህ ዓለም ላይ የሚከናወኑ ክንዋኔዎችን ሁሉ ሰዓቲቷ ቂያማ እስከምትቆም ድረስ የሚሆነውን ሁሉ ጻፍ አለው። በዛችሁ ሰዓት ላይ ጽፎ አከናወነ፣ በዛው ሰዓት በታዘዘበት። ثم قال عبادة بن الصامت رضي الله عنه ከዛም ቀጥለው ዑባዳ ለልጃቸው ምን አሉ? ያ ቡነየ ልጄ ሆይ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ እንዲህ ሲሉ ሰማኋቸው። መን ማተ ዐላ ገይሪ ሃዛ ከዚህ እምነት ውጭ ሆኖ የሞተ ሰው ፈለይሰ ሚኒ ከኔ አይደለም ሲሉ ሰምቻለሁ። ረዋሁ አሕመድ ፊ ሙስነዲህ ኢማሙ አሕመድ በሙስነዳቸው የዘገቡት ነው። ስለዚህ በሁለተኛ ደረጃ ምን እናምናለን ማለት ነው? ሁሉ ነገር ቀድሞ የተጻፈ የተወሰነ ነው ብለን እናምናለን። ይህም ግልጽ መሰለኝ እህት ወንድሞቼ። ግልጽ ከሆነ ወደ ሶስተኛው መርተባ እንሄዳለን። ሌላው ሶስተኛው ደረጃ ከአራቱ የቀዳ ወልቀድር መራቲቦች አልመርተበቱ ታሊታ መርተበቱል መሺአ በአላህ ፈቃድ በአላህ ይሁንታ እናምናለን። ሁሉ ነገር አላህ ዘንድ ታውቋል እንደምንለው ሁላ ሁሉ ነገር አላህ ዘንድ ቀድሞ የተጻፈ የተወሰነ ነው እንደምንለው ሁላ ኢነ ኩለ ማ የቀዑ ፊል ከውን በዚህ ዓለም ላይ የሚሆን የሚከናወን ክስተት በጠቅላላ ኢነማ ሁወ ቢመሺአቲላሂ ተዓላ ወኢራደቲሂ የሚሆነው በአላህ ፍቃድ በሱ ይሁንታ ስር ሆኖ ነው ብለን እናምናለን። ስለዚህም ፈማ ሻአ አላሁ ካን አላህ የሻው የፈቀደው ነገር በጠቅላላ ይሆናል፣ ከመሆን ቅሮት የለውም እኛ ባንሻው እንኳ ማለት ነው። ወማ ለም የሻ አላህ ያልሻው ያልፈለገው ነገር ለም የኩን በፍጹም ሊሆን አይችልም እኛ ብንሻው እንኳን። ስለዚህ በጌታችን አላህ ፈቃድ በሱ ይሁንታም እናምናለን። ዓለማችን የምትመራው በሱ ፍቃድ ነው። ከሱ ፍቃድ ውጪ አሸናፊ የሆነ ሌላ ፍቃድ የለም። አላህ ሳይፈልግ ሳይፈቅድ ሳይወስን በሰው ፍቃድ ብቻ በዚህ ዓለም ላይ የገባ ምንም ነገር የለም። ያለ አላህ ፍቃድ ያለ አላህ ይሁንታ አንድ ነገር በዚህ ዓለም ላይ ይሆናል ማለት አላህ የዓለም ገዢ አይደለም ማለት ነው። አላህ የዓለማት ገዢ ንጉሥ ጌታ መሆኑን ካመንን ካወቅን እንዴት ነው በንግስናው እሱ የማይፈልገው ነገር የሚከሰተው? ከአላህ ፍቃድ የበለጠ ሌላ ፍቃድ አለ ማለት ነው። ከጌታችን ቁጥጥር ውጪ የሚወጣ ኃይል አለ ማለት ነው። ሊኖርም አይችልም። እኔ ከአባቴ ቁጥጥር ውጪ ወጥቼ አባቴ የማይፈልገውን ነገር ላደርግ እችላለሁ። ለምን? በጉልበትም በሌላም ነገር ዛሬ ስለበለጥኩት ምን አገባህ ብዬው አመፀኛ ከሆንኩ ከፍቃዱ ልወጣ እችላለሁ። ሰማይና ምድር በውስጣቸው ያሉት ሁሉ በጠቅላላ ግን በአላህ ቁጥጥር በሱ ግዛት ስር ከሆኑ የትኛው ፍጥረት ነው ከጌታ አላህ ፍቃድ ማምለጥና መውጣት የሚችለው? ሰው ነፃ ፍቃድ ተሰጠው፣ ሰው ፍሪ ዊል አለው ማለት ፍቃዱን ተጠቅሞ ያለ አላህ ፍላጎት አላህ ወደደም ጠላም አላህ ማይፈልገውን ነገር መስራት ይችላል ማለት አይደለም። ስለዚህ እኛ የምናምነው በዓለማችን ላይ የሚከናወኑ ነገሮች ሁሉ እውን የሚሆኑት ሰው ይውደድም ይጥላ እውን ሆነው የሚከሰቱት ባዕደ መሺአቲላሂ ዐዘ ወጀል ከአላህ ፍቃድ ከሱ ይሁንታ በኋላ አላህ የሻው የፈቀደው ነገር ሁሉ ይሆናል ነው የምንለው። አላህ ያልሻው ያልፈቀደው ነገር በምንም አይነት መልኩ ሊሆን አይችልም እንላለን። ማስረጃ ከተባለን ማስረጃዎቻችንንም እናቀርባለን። ጌታችን ሱረቱል ካህፍ ቁጥር 23 እስከ 24 የተናገረው አንዱ ማስረጃ ነው። ተከታተሉ። በተለይ ይህ አንቀጽ የወረደበት ሰበበ ኑዙሉ ምክንያቱ አላህ በዓለም ላይ ምን ያህል ፈቃዱን የሚፈጽም ኃያል ጌታ መሆኑን ያብራራልናል። በምዕራፍ 18 ሱረቱል ካህፍ አንቀጽ 23 እስከ 24 አንቀጹ የወረደበት ሰበብ ምንድነው? ሙሽሪኮች ነቢያችን አለይሂ ሰላቱ ወሰላም ዘንድ መጥተው 3 ጥያቄ ጠይቀው ነበር። ነብይ እንጂ ሌላ ማንንም አይመልሰው። የአላህ መልእክተኛም ልክ እንደተለመደው እንደ ከትላንት ወዲያው ከአላህ ዘንድ ወህይ ይወርድልኛል፣ እሱ በሚልክልኝ ወህይ አማካይነት ምላሹን ሰጣለሁ በሚል ተስፋ ነገኑ ምላሹን ሰጣችኋለሁ ብለው ለነገ ቀጠሯቸው። መልእክተኛው የተናገሩት ምንድነው? ነገ ተመለሱ ብቻ፣ ነገኑ ሰጣችኋለሁ። ነገ መጡ። በተቀጠሩት መሰረት
የአላህ መልእክተኛ ግን ወህይ አልወረደላቸው፣ መልስ አልመጣም። ሁለተኛ፣ ሶስተኛ፣ አራተኛ ቀን 2 ሳምንት ሆነው 15 ቀን። ከዛ በኋላ ነው ጌታችን ይሄን አንቀጽ አወረደ። መጀመሪያ ግን ምን አላቸው? አንቀጽ 23 ላይ ወላ ተቁለነ ሊሸይ አለ። ከዚህ በኋላ ለማንኛውም ነገር እንዲህ ብለህ እንዳትናገር አለ። ምን ብለህ? ኢኒ ፋዒሉን ዛሊከ ገዳ፣ እኔ ይህንን ነገር ነገ ሰሪው ነኝ አትበላ። ነገ ባንተ እጅ አይደለም ያለው፣ ነገ ባንተ ቁጥጥር ስር አይደለም ያለው። እንኳን የምትሰራውን ስራ ይቅርና አንተ ሰሪው ራሱ በነገ ላይ ለመገኘት ምንም ዋስትና የለህ፣ ተስፋ ብቻ ነው ያለ። ስለዚህ ሙሽሪኮቹ ነገሩ መልሱን ሰጣቸዋለሁ በሚለው ንግግር ላይ ከዚህ በኋላ ማንኛውም ነገር ኢኒ ፋዒሉን ዛሊከ ገዳ፣ ነገ ሰሪው ነኝ ብለህ አትናገር፣ ምን ብትጨምርበት እንጂ ኢላ አን የሻ አላህ ቢሻ ቢፈቅድ እንጂ በላለ። እቺ ነበረች ያልገባችው ኢንሻ አላህ የምትለዋ የሷ አለመግባት ነው ትልቅ ትምህርት የሆነው ለኛ ማለት ነው። ስለዚህ ዛሬም እኛ ከዚህ ትምህርት ወስደን ቀጠሮ ስንቀጣጠር፣ ፕሮግራም ስንነድፍ፣ እቅድ ስናወጣ፣ ፊውቸሪቲን ስንጠቀም ካሁን በኋላ በሚሆኑ ነገሮች ላይ ኢንሻአላህ ቋሚ ስራችን ነው ማለት። ለምን እንላለን ካለን በእኛ እጅ አይደለማ ፊውቸሪቲው። እራት ቤትህ ነኝ አልቀርም 100% እርግጠኛ ነኝ ትለዋለህ ለወዳጅህ መምጣት እንደምትፈልግ ስትነግረው፣ ግን 100% እርግጠኛ ያደረገህ ምን የተጨበጠ ነገር ይዘሃል? አላህ ከዚህ በኋላ ዱንያ ላይ መቆየትህን ባይፈልገውስ፣ ያንተ መሞት በዚሁ ሰዓት ነው ቢልስ ምን ታመጣለህ? እንኳን እራት ሄደህ ከሱ ጋር ልትበላ ጀናዛ